ባለፉት 4 ዓመታት ያየናቸው በጣም ፈጣን ነውጠኛ ተለዋዋጭና በጣም ከባድ የሆኑ ክስተቶች ምን ያህል በስሜት ደረጃ ጉዳት እንደሚያደርሱ በጣም መገንዘብ ቀላል ይመስለኛል። ብዙዎቻችንም የተመለከትነው ነው። ብዙ ነገር መልሰን እንድንመለከት ያደረገን ነገር ነው። በዚህ ጉዳይ እኔ በተለያየ ጊዜ ተናግሬያለሁ። የጥላቻውን ስርና ጥፍር በዚህ ልክ የመሾሉንና የመርዘሙን ነገር አላውቅም ነበር ብዬ ግን አንቺ ላይ አስቀድሞ ኢትዮጵያውያንንና ኢትዮጵያዊነትን በተመለከተ የነበረሽን አመለካከት ምን አደረገው ልልሽ እወዳለሁ። በተወሰነ ነገር ነክተሽዋል፣ ግን አሁን ቀደም አንስተሽው ነበር አዲስ አበባ ብዙ ከህወሓት አዲስ አበባ መድረስ በፊት በአዲስ አበባ የሚኖሩ በርካታ የትግራይ ተወላጆች ነበሩ። ሎበሰደን እነዛ ሰዎች በጠቅላላ ተጀምለው አንድ ቅርጫት ውስጥ የሚከተቱበት ሁኔታ መፈጠሩን ተመልክተናል። ግን በግልም ሆነ በህብረተሰብ ደረጃ አገሩን፣ ዜጎቹን፣ ኢትዮጵያውያንን፣ ኢትዮጵያዊነትን በተመለከተ ምን አደረገው አመለካከት ሲሆንልሽ ነው? አፈርኩ። የመጀመሪያው ስሜት ማፈር ነው፣ መሸማቀቅ። ህሊና ያላቸው ብዙ እንዳሉ አውቃለሁ። ድምፃቸው ስለቀጨጨ ነው። ምክንያቱም የሚጮኸውና ድምፁን የሚያስተጋባው ይሄ የጀኖሳይዱ ካምፕ ስለሆነ ድምፃቸው ሰለል ስላለ ነው እንጂ በጽናት እንዲያውም በጣም በዝምታዬ ወቅትና በተለይ በዛ በአሰቃቂው የጭፍጨፋ ወቅት ዝምታዬ አንዱ ህመም ነው። በወገኔ ላይ የሚደርሰው ግፍ ሌላ ህመም ነው እና በዛ ውስጥ ሆኜ እንድኖር የሚያደርጉኝ የነበሩ ብዙ ሰዎች ነበሩ እና ጥቂት ቢሆኑም በእምነታቸው ቆመው ሰብአዊነትን ከምንም በላይ አድርገው ከሁሉ በላይ ደግሞ አገር ምን እንደሆነ ትርጉሙ የገባቸው። ምክንያቱም አሁን ሳስበው አገር የሚለው ነገር ራሱ እንደገና ዴፊኒሽኑን መነጋገር ሳያስፈልግ አይቀርም። ምክንያቱም አገር መሬት የሚመስላቸው አሉ። መሬቱ ግዑዝ የሆነው ነገር አገር ሰው መሆኑን እና እነኛ ጥቂት ድምፆች እንደነገርኩ ይቺ እኔ ጓደኛዬ ካጠገቤ ያልተለየችኝ ዘሪሁንዬን አስወጥተውት ልጄ ላይ ጎረምሳ ልጅ ላይ ሌላ ትንሿን ሴቷን ልጄን ይዣለሁ። እሷንም ይዤ እሱ ላይ ተዘፍዝፌ ስቀመጥ ታየኝና አይ አሜሪካዊ ነኝ፣ ጉልበቴንም ሰጥቼ አገልግያለሁ፣ የአሜሪካ ሶሻል ሲስተም ይርዳኝ ብዬ ልጄን ይዤ ሼልተር ገብቼ ደወልኩላት። ለዛች ለጓደኛ የሼልተር መግባቴን አልቅሳ ልትሞት። እንዴ ለምንድን ነው የምታለቅሺው? ለምን አታልቅሺ? እንዴ እኔ እኮ በህይወት አለው። በእሳት እንግዲህ የነበረሽን ንብረት በሙሉ በማገዳቸው በመውሰዳቸው በመውሰዳቸው ምክንያቱም ምንም ነገር የለም። ልጄን ይዤ ነው እዚህ ያለሁት፣ ትንሿን ልጄን እና አልቅሳ ልትሞት። ያን ያህል ህመማችንን የተጋሩ ድምፃችንን በዛችው በነበረችው ውስንም እንትን የሰጡ ቢኖሩም በአመዛኙ ግን አልሰማሁም አላየሁም አይነት። እድሜ ለቴክኖሎጂ። እርግጥ
ወደ ጦርነቱ እየገባን መሰለኝ ቴዲ። እሱንም እያነሳ ነው በዛው ወደ ጦርነቱ እየገባን መሰለኝ። ምክንያቱም የመጀመሪያው ፌዝ ነበር ያኛው፣ ከዛ የጦርነቱ ፌዝ መጣ እና ወደ ጦርነቱ እየተሄደ እያለ ስለ አገር ስለሆነ የጠየቀኝ ምንድነው ቢለው ሌላኛው የሀገር የሚለውን ነገር የጠየቁበት እዛ ያለሁኝ ወደ ትግራይ የሚሄድ የቻይና የንግድ ዴሌጌሽን ከአውሮፕላን ላይ አስወረዱ እና በቃ አስወረዱ ተብሎ ይወራል። ኧረ ይሄ ነገር የሉዓላዊነት ጉዳይ ነው። ምን ማለት ነው እንዲህ አይነት ነገር የሚደረገው ነው? ወይስ ትግራይ የኢትዮጵያ አካል አይደለችም? ትግራይ የኢትዮጵያ አካል ከሆነች እነኚህ ሰዎች ትግራይን ለማልማት ከሆነ የሚሄዱት ተጠቃሚው የትግራይ ህዝብ ነው። ስለዚህ ምን ማለት ነው? ከቢዝነስ ሰዎችን ሲያስወርዱ አውትሬጅ የማይኖረው እንዴት አውትሬጅ አይኖርም? እና ምንም ትግራይ በነበርኩበት ጊዜ ወደ ገጠር አካባቢ ሄጄ ነበረ እና አንድ ጠላ ቤት ገብተን ቁጭ ብለን ኢሳያስ እና አብይ ሊወሯችሁ ነው አልኳቸው። ትልቅ ሴትዮ ናቸው። ዋይ አሉኝ። አዎ የኢትዮጵያ ህዝብ የት ሄዱ? እንዲህ ነው ያሉ ትልቅ ሴትዮ እና እንደዚህ የሌላ አገር ለዛውም ደግሞ ዝም ብሎም አይደለም ቂም የቋጠረ የራሱን ህዝብ በምን አይነት ሁኔታ አመንምኖ አደይቶ አገሪቱ የተወረረች ከተማ ጎስት ታውን ያደረገ አምባገነን ጋር ጋብዘህ የሚያሳዝነው ይሄ ሲሆን ከመጀመሪያው በፊት አሁን ለምሳሌ የተወሰኑ እንዳልኩ በእምነታቸው በሰብአዊነታቸው ከምንም በላይ የነበሩት እንኳን ሊያምኑ አልቻሉም ነበር። ሻዕቢያ ጋራ ነው ይሄ ሰውዬ ትግራይን ሊወጋ እየተዘጋጀ ያለው ብዬ ስል እንዴ ምን ማለትሽ ነው እንዴ ተይ እንጂ ምናምን ብሎ ያሉኝ ነበሩ። ሊሆን አይችልም ከሚል ይሄ እንግዲህ አገር ሉዓላዊነት ህዝብ የሚለውን የሚያውቁ ለዛ ሉዓላዊነት ደግሞ ቀናኢ የሆኑ ስለዚህ አገር የሚለውን ነገር አገር እንግዲህ አብይ የሀገሪቱን ዋና ዋና ሪሶርሶች ሊበራላይዝ ለማድረግ ኢቭን ህዳሴው ግድብ አሁን እንግዲህ ህዳሴው ግድብ አንዱ ማስተሳሰሪያ ሜካኒዝም የነበረ ነው። የአንድ ሀገር ህዝቦች ልንባል የምንችልበት ማለት ነው። ስለዚህ እሱም አገር ኢትዮጵያ ምናምን ለሚል ነገር ብዙም ስሜት የሌለው ነገር ግን በተግባሩ ምንም ስሜት የማይሰጠው ባዕድ አገር እስከ ማስወረር ድረስ መሄድ የሚችል ድፍረት ያለው የሌላ ባዕድ አገር ጋብዞ እንግዲህ እኛ እንኳን የባዕድ ሀገር መጥቶ አይደለም ሌሎች ሰዎች ተወረሩ እንኳን ሲባል ሄደን የምናግዝ ነን። ሌሎች ህዝቦች ተበደሉ ስንባል ሄደን የምናግዝ ነን። ስለዚህ
ይሄንን ሲቀበሉ ጭራሽ መቀበል ብቻ አይደለም፣ ህዝቡ እንዲፈጅ በጨለማ እንዲፈጅ መብራት አጥፍተው ስልክ ዘግተው ሁሉን ነገር ጋዜጠኛ እንዳይገባ አድርገው በሙሉ ተዘጋጅተው ያ ሁሉ ግፍ ሲፈጸም እንኳን የለም ድረሱልኝ ቢል ቢጮህ ዓለም አቀፉ ማህበረሰብ ዶክተር ደብረጽዮን ትዝ ይለኛል ማአት ደብዳቤ ነው የጻፈው ለዓለም አቀፉ ማህበረሰብ። አሜሪካ ያው በኋላ ተናዘዘ፣ ሰምተዋል ሴናተር ኩንስ። ያው ከ2 ወር በፊት ነግሮኝ ነበር። እነሱ ይሄንን ማውረድ አለባቸው። አየ ከራሳቸው ላይ ከ2 ወር በፊት ነግሮኝ ተው ይቅርብኝ ከ2 ሳምንት ነው ዋሬቨር ብቻ ከ2 ሳምንት በፊት ነግሮኝ ተው ብዬ ስለው ግድ የለም ባንዴ ማጠናቀቀው ነው ብሎኝ ነበር። በ6 ሳምንት ጨርሰዋለሁ ብሎኝ ነበር። ስለዚህ የምዕራቡ ዓለምንም ፊት እንዲያዞር አድርገዋል። ይሴ ሲስተሚክሊ ነው የመጡት። የትግራይ ዲያስፖራ በውጭ ያለው ተጋሩ እሪ፣ ምክንያቱም ግፉ ገንፍሎ ደጃፋችን ላይ ፈሰሰ። አሁን ድረስ አሁን በቀደም ጨርጨር ራያ፣ ይሄም ነግርህ በአባላ በኩል ነው። እዚህ ሰፈር ያለች ልጅ አለች፣ አሁን ለቅሶ ላይ ተቀምጠዋል። ሲሸሹ እናታቸው አዛውንት ስለሆኑ 2 ሴት ልጆቻቸው አንሄድም አሉ። ወንዶቹ ሄዱ፣ ቲዲኤፍ ገቡ። 2 ሴቶች እዛ ቀሩ። አሁን ነገር ሲረጋጋ ሲመለሱ ቤት ውስጥ አርደዋቸው አገኟቸው። እናቲቱንም 2ቱን ልጆች አርደዋቸው። ብዙውን አላየንም አልሰማንም ካልተባለ በስተቀር እነኚህ የጄኖሳይድ ፈጻሚ ወታደሮች ከተለያየ አካባቢ የመጡት ከመላ ሀገሪቱ የተሰባሰቡት የመከላከያ ኃይል፣ የኤርትራ ሰራዊት ገብተው የቆመ የሚንቀሳቀስ ተጋሩ እንግዲህ ህግ ማስከበር ተብሎ ነው የተሄደው። የተወሰኑ የቲፒኤልኤፍ አመራሮችን ይመስለኛል ህግ ማስከበር። ነገር ግን ተጋሩ የተባለ የትም ዓለም ላይ ዛሬ ደውለህ ብትጠይቅ ቢያንስ 1 ወይ 2 ወይ 3 ቤተሰቡን አጥቷል። ዩኤን ሰሞኑን 800,000 ሰው በትግራይ መሞቱን ዘገባ አውጥቷል እና ይሄ ደግሞ የአጠቃላይ ህብረተሰቡን 1/10 እና ከዛም በላይ የሆነ ህዝብ ቁጥር ማለት ነው እና ያን ያህል ህይወት ወደ 800,000 ሰዎች የሞቱበት ነው። እንግዲህ በ3 ወር ጊዜ ውስጥ የሩዋንዳ ጄኖሳይድ በዓለም ከሚጠቀሱ የዘር ጭፍጭፋዎች መሀል የሆነው ከ800,000 እስከ 1 ሚሊዮን ሰው ሞቶበታል ተብሎ ነው። አክሰስ በሌለው በኮንሰርቫቲቭ ግምት 800,000 ሰው በትግራይ ማለቁ ሲነገር የሩዋንዳ ጄኖሳይድ በደንብ በተቀናጀ በተደራጀ እንዳልሽው ደግሞ የጠላት ሰራዊት ወታደሮች በተሳተፉበት መጠን ሲፈጸም ቆይተዋል እና ይሄ አሁን ሲገለጽ ራሱ እኛ ራሱ ስንናገረው በተገቢው መጠን ስፋቱንና ጥልቀቱን ተረድተነዋል የሚል ግምት የለኝም። በተዋስኦ ውስጥ ግን ያ አለ ወይ ምልሽ
ስለ ሪሊ ሲወራ ስለምን እየተወራ እንደሆነ ግንዛቤ ታያለሽ ወይ? አሁን ንግግር ሲደረግ ውይይት ሲደረግ ወደ በኋላ እናነሳዋለን። ግን ሰነድ ተፈረመ፣ ድርድር ተካሄደ፣ ፈረሰ፣ ወይም እንዲሆነ እንዲያሆነ ሲባል ይሄ ግንዛቤ አለ ወይ? ስለ ረሃቡ፣ ስለ ጭፍጨፋው፣ ስለ አስገድዶ መድፈሩ፣ የጠላት ሰራዊት ገብቶ ስለ መፍጀቱ እና ያ ደግሞ ስለሚፈጥረው ፍጹም የሆነ የመከዳት ስሜት ምናምን አለ ወይ? ሪሊ መረዳቱ አለ ወይ? ወይ ታየዋለሽ ወይ? ውይይቶቹ ላይ ካፕቸር ሲደረግ ትመለከቸዋለሽ ወይ? ዝምታዬን የሰበርኩት እኮ ለዛ ነው። ዝምታዬን የሰበርኩት በዛ ምክንያት ነው። እንደውም ለሌላ ክሊር ኤንድ ፕሬዘንት ዴንጀር እየተባልን ነው ገና ለወደፊቱ። ትላንትና አንድ ሚዲያ ላይ እንደዚህ ሆነው ስፕሊት አድርገው ምንትስ ካሉ ምናምን ክሊር ኤንድ ፕሬዘንት ዴንጀር ነው የሚሆኑት ይላል። ለምን እንደሆነ እግዚአብሔር ይወቅ። ለማንኛውም ዝምታዬን የሰበርኩት አንዱ በዛ ነው። መናገር አለብኝ፣ በቃ አሁን መናገር አለብኝ። ምክንያቱም የምናገርበት ምክንያት ይሄ እንዲህ አይነት ግፍ አሁንም የቀጠለ እኔ እናንተ እያወራን እኮ ስንት ሰው ይሞታል። ምግብ እስካሁን አልገባም። የሰላም ስምምነቱ ተፈርሞ ምንድን ነው? እነሱም የሰላም ስምምነት አስፈራሚዎቹ ራሳቸው ምግብን እንደ ጦር መሳሪያ እየተጠቀሙበት እኮ ነው። ገና ሲቀመጡ ነበር እኮ ምግቡ መለቀቅ የነበረበት። እስኪቀመጡ መጠበቅ አልነበረበትም ነገሩን ነው የምልህ። እሺ ይሁን፣ እዛ ድረስ ልውሰድላቸው፣ እዛ ድረስ ልውሰድላቸው። ስለዚህ አንደኛ እንደውም ጭራሽ ለማድበስበስ እየተሞከረ ነው። አሁንም እየተፈጸመ አንዳንድ ጊዜ ጄኖሳይድ ዲናየርስ ምናምን የሚባሉት ካለፈ በኋላ ምናምን ነው። አዝ ኢት ሃፕንስ እኮ ነው የኛ ጄኖሳይድ ዲናይ እየተደረገ ያለው። አዝ ኢት ኢዝ ሃፕኒንግ ራይት ናው። ይሄ በደል ደርሶባቸዋል፣ እንዲህ ተደርገዋል፣ የውጭ ኃይል ተጠርቶ ተዘምቶባቸዋል፣ እንዲህ አይነት ግፍ ተፈጽሞባቸዋል ወገኖቻችን ላይ ወንድሞቻችን ላይ ይሄ ሆኗል። የለም እንደውም የቀረነውን ለመጨረስ ጭራሽ ትልቁ ኢሹዋቸው ትጥቅ ማስፈታት። ሄዱ አልወረረ ቲዲኤፍ ህዝቡን የሚገሉትን፣ ህዝቡን ሬፕ የሚያደርጉትን፣ ህዝቡን የሚጨፈጭፉትን፣ ከገደል የሚወረውሩትን ቴዲ አንገት አርደው አይተዋል አይደለም እንዴ? አንገት አርደው በየጣራውና በየምኑ ላይ አስቀምጠውላቸው እኮ ነው የሄዱት። አንድ ከተማ መንደር ትተው ሲሄዱ አዛውንት አርደው ጸሊሞኝ ነው። እዛ ጸሊሞኝ የተካሄደ በነበረው ሁኔታ ላይ ነው። እንዴት ነው ኢትዮጵያ የሚል ስም ይዞ ሰው ቀና ብሎ የሚሄደው? በስሙ እንዲህ አይነት ነገር እየተፈጸመ እንዴት ነው የምልህ? እንዴት ነውስ የሚካሰው? ምንድን ነው የሚክሰው? ይሄንን ቴዲዬ ምንድን ነው የሚክሰው? ምንድን ነው 4-5 ወንድምህን በገደል ተወርውረው ተቀጥቅጠው ተገለው ምንድን ነው የሚክሰው? አይዞህ እንኳን ሳትባል በለው እየተባልክ እንደገና በዛ ላይ የቀራለ ጨምረው እየተባለ እዚህ ላይ ነን ያለ ነው። ግልጹን መነጋገር አለብን። ያለ ነው እዚህ ጋር ነው። ኢትዮጵያ ዳነች፣ ኢትዮጵያ አሸነፈች፣ ኢትዮጵያ በዚህ አይደለም ያለ ነው። እዚህ ላይ ነው። ኢትዮጵያ እንደዚህ ነው የሆነችው።
ኢትዮጵያ ማለት ከፈለጉ ይፈልጉ። እኔ አብይ ነው የምለው። አብይና ተከታዮቹ ግን በኢትዮጵያ ውስጥ ኢትዮጵያዊ ነኝ ብሎ ብቻ አይደለም ለኢትዮጵያ መኖር ትልቁን መስዋዕትነት የከፈለን ህዝብ ለማጥፋት ከምድረ ገጽ ለማጥፋት አሁንም ሙከራ ላይ ነው። አሁንም አላለቀም። ሰላም ተብሏል። በጣም ሰላም እኔ የምልህ እናነሳዋለን። ግን ሰላም ከምንም በላይ ለትግራይ ህዝብ ነው የሚያስፈልገው። ቢያንስ ነው የምልህ ቢያንስ ከድሮንና ከእንትን ሰቀቀን ሌላውን ተውና ረሃቡም ይኑር መድኃኒት አለመኖሩም ይኑር፣ አትሊስት ሲሞት ወፍ እየሰማ ይሞት፣ ጥይት እየሰማ ከሚሞት ሰላም ያን ያህል ነው የሚያስፈልገን። ነገር ግን ሰላም እንፈልጋለን ስላልን ደግሞ ሰላም ከምንም በላይ ስትራቴጂካዊ ምርጫችን ነው፣ ሰላም ያስፈልገናል ስላልን ደግሞ ይህ ሁሉ ነገር ይደፈጠጣል ማለት አይደለም። እንደው በዚህ አጋጣሚ የፕሪቶሪያውን ሰነድ እንዴት አየሽው? ምን ሀሳብና ስሜት ጫረብሽ ብዬ ልጠይቅሽ እወዳለሁ። የፕሪቶሪያው ሰነድ በወጣበት ወቅት እዚህ አሁን አለንበት ሀገር ዛሚ ስራ ላይ ቢሆን ኖሮ ወይም ሌላ ፕላትፎርም ላይ ሀሳብሽን እያቀረብሽ ቢሆን ኖሮ ምን አስተያየት ትሰጪ ነበሩ? ሁሉም በተመለከተ ከፈቀድሽ ደግሞ ይሄ የትግበራውንም ሰነድ መካተት ትቻለሽ። ግን ዋናው የፕሪቶሪያው ሰነድ ስለሆነ እንዴት አየሽው? ምን ፈጠረብሽ ስሜት ልልሽ? ወደ ኔጎሽዬሽን መሄዳቸው ትልቅ እፎይታ ነው። ትልቅ እፎይታ። ምክንያቱም እምቢ ብሎ ነው እሱ። ምክንያቱም ይህን ጦርነት ማሸነፍ እችላለሁ፣ ላጠፋቸው እችላለሁ፣ ሀይባይ የለብኝም። በዚህ በኩል አሜሪካን ይህን ሁሉ ነገር ከፍቼላቸዋለሁ፣ ይህን ሁሉ ነገር ሰጥቻቸዋለሁ፣ የራሳችሁ ውሰዱት ብያቸዋለሁ። ባንኩንም፣ ቴሌውንም፣ መሬቱንም፣ ግድቡንም ሁሉንም ውሰዱ ብያቸዋለሁ። የፈለጉትን አግኝተዋል። ያን ነገር ቢሉኝ ደግሞ አብይ ማነው ፑቲንን በዚህ በኩል ማስፈራሪያ አስቀምጫለሁ ብሎ ቁማር የሚጫወት መሪ ነው። ስለዚህ እዛ ጋር መድረሱ በምንም መንገድ ይሁን እዛ ጋር መድረሱ ጥሩ ነው። የትግራይ መንግስትም ወደዚህ ድርድር መሄዱ ተገቢ ነው። ዞሮ ዞሮ ሁሉ ነገር መጨረሻ ላይ በድርድር ነው የሚቋጨው። እነሱ አጀንዳ ስላላቸው ነው ይሄ ጦርነት የትግራይ ህዝብን መጨረስ ስለሆነ አጀንዳቸው ነው እንጂ ጦርነቱም አያስፈልግም። ምንም በተግባብተህ ተነጋግረህ እንትን የማትልበት ኢሹ የለም፣ የፖለቲካ ኢሹ የለም፣ በሀገሪቱ ውስጥ የማትፈታው ኢሹ የለም። ስለዚህ ወደ ሰላም መካሄዱ በጣም ትልቅ ተስፋ ነው። የጫረብኝ ጫረ የምትለዋ ደስ ትለኛል። የጫረ ብያታለሁ፣ ጫር አድርጋኛለች። ከዛ በተረፈ ቴዲዬ አየር ላይ በሆን ኖሮ ከአንተ ብዙም የምለይ አይመስለኝም በምናገረው ነገር። አንዳንድ ብዙ ጊዜ ያኔ ዝም በምልበት ጊዜ ወይ ሀጎስ ይሆናል ወይ ስታሊን ይሆናል ወይ አንተ ትሆናለህ ወይ ማነው ስሙ ስማቸው በጣም ብዙ ስለሆኑ የማያቸው ሰብአዊ የመርህ ሰው ጀግኖች፣ ደፋሮች። ምክንያቱም በጣም ኢንቲሚዴት የሚያደርጉ እንትን ናቸው የአብይ አጋፋሪዎች። ገብቶታል፣ እሱ ብልጥ ነው። ስለዚህ እንደዛ ኢንቲሚዴት ስለሚያደርጉ ስለሆኑ እነሱን ሰብረው ወጥተው ለእውነት
ከምንም በላይ ትግራይ እውነት ነው፣ ሌላ ነገር አይደለም። ስለ እውነት ነው የምንነጋገረው። እውነትን፣ ነፃነትን፣ የህዝቦችን የነፃነት አፍቃሪነት እነኚህን ነገሮች ተጋርተው የሚደርሰው በደል ደግሞ ኢትዮጵያዊ መሆናቸውን ራሱ አዘግንኗቸው የተለያዩ አስተያየቶቻቸውን የሚሰጡ በርካታ ሰዎች አሉ። ያው ብዙ ኮምፓራቲቭ ስታመዛዝነው ትንሽ ናቸው። ነገር ግን በተለይ እዚህ ውጭ አሉ እና እነሱንም ነው ያዳመጥኳቸው። እነሱም ሁሉም ሰው በተለይ በትግራይ ህዝብ ላይ የደረሰውን ከፍተኛ የሆነ ሰቆቃ እየደረሰ ያለውን የዘር ፍጅት የገባቸው የተረዱና በጣም ያዘኑ በርካቶች ተደስተው ነበር። ሁሉም ሰው ነው ደስ ያለው ወደ ሰላም መኬዱ። ነገር ግን እኔ አሁን ለምሳሌ ምን ጎልቶ ወጣ ብለህ ብትለኝ የተወሰኑ ስጋቶችን የሚጭር ነው። ገና የመጀመሪያ ዶኪመንት ነው፣ ከዛ ሁለተኛ ዶኪመንት ይመጣል፣ ሶስተኛ ዶኪመንት ይመጣል እያለ ይሄዳል። ገና ጊዜ የሚወስድ ነገር ነው። ግን ከመጀመሪያው አንዳንድ ነገሮች ሊሰመርባቸው ይገባል ብዬ የማምናቸው ነገሮች አሉ። አንደኛው የትግራይ ህዝብን አሁን የምልበት አሁንም እየተካሄደ ስለሆነ ነው። አሁንም እየገደሉ፣ አሁንም እያረዱ፣ አሁንም ሻዕቢያ ትግራይ ውስጥ ይሄ ሁሉ ነገር እየሆነ ነው ያለው። በዚህ ሰዓት ስለ ዲዛርማመንት ሲወራ ትንሽ የተወሰኑ ነርቮች መነሳታቸው አይቀርም። ምክንያቱም እንደዛ አይነት ምናልባት ወደፊት ለጄኖሳይድ አዲስ አድጀክቲቭ ሊወጣ ይችላል። በትግራይ የደረሰውን ሁኔታ ታይቶ ዝም ብሎ ጄኖሳይድ የሚለውም አይበቃውም። ሌላም ሳይኖር ይቀርስ የሚጨምሩ ነው የሚመስለኝ። በደንብ ሪሰርች ተደርጎ በደንብ ኢንቨስቲጌት ተደርጎ ሁሉ ነገር በሚወጣበት ጊዜ እና እንደዛ ያንን ሁሉ ጭፍጨፋ አንዳንዱን ራሳቸውን በካሜራ እየቀረጹ እየፈጸሙትን በሰው ልጅ ላይ የደረሰ በደል እኔ ለረጅም ጊዜ ይገርመሃል፣ ማታ እዛ ማህበረ ዴጎ ነው የት ነው እንትን ሲሏቸው ከገደል ላይ የሚወረውሯቸው ማህበረ ዴጎ ነው። እሱን እንትን ካየሁ በኋላ ለረጅም ጊዜ እንቅልፍ መተኛት ይቅርታ አድርግልኝ። ከባድ እንደሆነ ይገባኛል። ሶሪ አይ በደንብ የምንረዳው የኖር ነው ያለ ነው ሂደት እኮ ነው እና ምንም ለማንኛውም ራሳቸውን እየቀረጹ ብዙ ዶኪመንት እንትን ብለውልናል፣ አሳይተውናል። ይህንን ኃይል ኤንዲኤፍ የሚባል ኃይል የትግራይን ህዝብ ይጠብቃል ብለው ሲናገሩ ትንሽ ይዘገንናል። ይሄ ኃይል የትግራይ ህዝብ አይደለም። የተባበሩት መንግስታት በሩቅ ያለው የተባበሩት መንግስታት ድርጅት እኮ የኢትዮጵያ ጦር ሰርቭ እንዳያደርግ ፒስ ኪፒንግ ውስጥ አድርጎታል። ልክ ነው። እኛም ዘግበናል። በነገራችን ላይ ከተባበሩት መንግስታት ባገኘናቸው መረጃዎች በየግለሰቡ መርምረን
በትግራይ ጦርነት ውስጥ ያልተሳተፈ መሆኑን እስካላረጋገጥን ድረስ ከኢትዮጵያ የሚመጣ ማናቸውንም የውትድርና ስምሪት አንቀበልም የሚል ውሳኔ ላይ ተደርሷል እና ትክክል ናቸው። አንደኛ ያ መታሰቡ ራሱ እንዴት ነው ምልህ ኢትዮጵያ የሚለው ቃል ራሱ አሁን የተጎመደ ስለሆነ ከትግራይ ውጭ ያሉ ህዝቦችና ኢትዮጵያውያን እንዴት ነው የሚያስቡት? እንዴት ነው መከላከያ ትላንትና እንደዛ ሲጨፈጨፍ እንደዛ እንትንን አስገድዶ መድፈርን እንደ አንድ የጦር ስልት ለመፈጸም ተልእኮ ተቀብሎ ገብቶ ህፃን ገና እንትን ያላሉ ኮረዶች ማህፀን ውስጥ እቃ ሁሉ ሲጨምር እንዳይወልዱ ከአሁን በኋላ የትግራይ ሴት እንዳትወልድ እየተባለ እያለ ራሱን እየቀረጸ ሲያደርግ የነበረ መከላከያ የትግራይን ህዝብ ይጠብቃል ብሎ ሲያስብ ራሱ ትንሽ ቆም ብሎ መታሰብ ያለበት ይመስለኛል። ሌላው ይሄ የሰላም ስምምነት በዓለም አቀፍ ደረጃ የተያዙ ነገሮች አሉ። አሁንም የትግራይን ህዝብ በትግራይ ህዝብ ላይ የደረሰውን እና እየደረሰ ያለውን ግፍና ሁኔታ ያውን እኛ የምናወራው እኛ በተለያየ ቤተሰብ አማካኝነት በተለያየ መንገድ በቅርበት ለሁኔታው ልንቀርብና ልናቅ እንችላለን። ከኛ ራቅ ብለው ያሉ ሰዎች ሞስት ፕሮባብሊ ይሄኛን ያህል ግንዛቤ ላይኖራቸው ይችል ይሆናል። ምክንያቱም በሀገሪቱ ያሉት መገናኛ ብዙሃን በሙሉ በውሸት ወሬ፣ በግማሽ ውሸት፣ በተጣመመ እውነት ህዝቡን በተለያየ መንገድ እያደናገሩት ስለሆነ ምናልባት መረጃ የሌለው ሰው ካለ ሊሳሳት ይችላል ብዬ ገምታለሁ። አለበለዚያ ግን በዓለም አቀፍ ደረጃ በስንት ልፋት በስንት ጩኸት የተቋቋመን ዓለም አቀፍ ድርጅት ስራውን እንዲሰራ ኢንቨስቲጌሽኑ እንዲል ምንም አይነት ሜንሽን ሳይደረግ ቴዲ ደከመኝ። ብዙ ሰዓት አወራን መሰለኝ። ብዙ የሚቀሩ ነገሮች አሉት ልልህ ነው። በአጠቃላይ ከመልስ ይልቅ ብዙ ጥያቄዎችን የሚያስነሳ ነው። እንዲህ እምልህ ዋና እንደውም እሱ ነው አርኪቴክቱ ነው የሚባለው፣ ኢሳያስ ነው አርኪቴክቱ ነው የሚባለው የዚህ የአጠቃላይ የሪፎርሙና የኮንፍሊክቱ እንትን እሱ ነው አርኪቴክቱ ነው የሚባለው። እሱን ሜንሽን ያላደረገ የሰላም ስምምነት ምንድን ነው? ቴዲ ሁለተኛው ላይ በተለይ ውሾን የጠራ ውሾ አይነት ነገር እኮ የትግበራ ሰነዱ ላይ ተጠቅሷል እና ጀነራሎቹ አይ ቲንክ ወታደራዊ አዛዦቹ ባደረጉት ግፊት በናይሮቢ የትግበራ ሰነድ ላይ በስም ተጠቅሶ መውጣት ያለበት መሆኑን ጭምር ተመልክቷል። ግን ለማንኛውም ምን እናደርጋለን? በሚቀጥለው በቅርብ ጊዜ ቀን ያልተቆረጠለት ቀጠሮ እንያዝና ጉዳይ ለይተን በደንብ ያው ሚዲያ ላይ አደባባይ ላይ እንደኖረ ሰው አንድ ነገር ያችን የመጀመሪያዋን ግን እሷን ግን እመልስልሃለሁ። ምክንያቱም that's the most important part ብዬ ነው የምገምተው። ምክንያቱም ከአሁን በኋላ እኔ የኢትዮጵያ ጣፋንታ ምን ይሆናል የሚለው እንግዲህ እሱ የሌሎቹም ህዝቦች ጉዳይ ነው። የትግራይን ግን በተመለከተ ምንድነው የምታዩ? የሚታየኝን ትግራይ ከአሁን በኋላ ኔቨር አጌን ብለው
ነው አይደለም ከሆሎካስት በኋላ ልክ ምናልባት የኛ ከነሱም ሳይበስ ይቀራል አይሁዶች ጀርመኖች በአይሁዶች ላይ ያደረሱትን መቼም አይደገምም ብለው ተነስተው እንደጀመሩት ሲጀመር የመጀመሪያው ነገር እንዲህ አይነት ነገር መቼም እንዳይደገም የትግራይ ህዝብ ካሁን በኋላ ምንም አይነት የእንደዚህ አይነት የግፍ ስጋት የማይኖርበት በእንደዛ አይነት ሁኔታ መኖር የሚችልበት መንገድ ነው መፈለግ ያለበት። ይህንን ደግሞ የትግራይ ህዝብ ብልህ ህዝብ ነው፣ ይመክራል። ስለዚህ የትግራይ ህዝብ ነው የሚወስነው። ከዚህ ጎረቤቴ ጋራ መኖር እፈልጋለሁ፣ እችላለሁ፣ አልችልም፣ ከዚህኛው ጋር መኖር እችላለሁ፣ አልችልም፣ በራሴ ነው የምሆነው። ምርጫው የትግራይ ህዝብ ነው። ማንም ሞራል የለውም፣ ማንም ሞራል የለውም ለሱ ለመወሰን። እኔ የምልህ በጣም ነው ያፈርኩት፣ እኔ የተሸማቀቅኩት። አስተዳደር ተሾሞ ምንትስ ብሎ በዛ ገብቶ በዚህ ወጥቶ ምንድን ነው የሚያወሩት? የት ዓለም ላይ ነው ያሉት? የት ዓለም ላይ ነው ያሉት? የምን አስተዳደር ምናምን ነው የሚያወሩት? በመጀመሪያ ደረጃ የትግራይ ህዝብ ራሱ በመረጠ ድሮ እንኳን ባልነበረበት ጊዜ የራሱ ሰው ነው የሚያስተዳድረው። ያው ባንዳን ሳልቆጥር ማለት ነው። ለማንኛውም ቴዲዬ በጣም አመሰግናለሁ። የትግራይ ህዝብ ነው መወሰን ያለበት። ትግራይ ህዝብ በልቶ ጠግቦ ታክሞ እፈይ ብሎ ቁጭ ብሎ ይሄን ጉዳይ ጣፈንታውን ይወስናል። እስከዛ አስተማማኝ የሆነ የሚጠብቀው ይኖረዋል። ምንም ኢንትረስት የለውም፣ ሌላ ኢንትረስት የትግራይ ህዝብ ይሄ የታወቀ ነው። ማንም ጋር ምንም ኢንትረስት የለውም። የእሱንም አያስነካ የሰውም አይነካ። እንዳልኩት በሚቀጥለው ስንገናኝ በደንብ አሁን ከረዥም ጊዜ በኋላ ዛሬ ወደ አደባባይ ብቅ ማለትሽና ለርዕዮት ተከታታዮች ደግሞ በማክበር መተሽ ሀሳብሽን ስላካፈልሻቸው በጣም ደስ ይለኛል። የበለጠ ስፔሲፊክ አድርገ ነው ጉዳዩን በደንብ እንነጋገርበታለን፣ እንወያይበታለን። የተለያየ ሀሳብ ሲኖረንም ሁሌ እንደምናደርገው እንታረክበታለን። እና አንድ ግን አጭር ጥያቄ፣ ያንቺ የግል ቀጣይ እቅድ ምንድን ነው? አድማጮች ወይም ተመልካቾች ዝግጅቶችሽን ወይም ቃለምልሶችሽን የሚታደሙበት መንገድ ይኖራል ወይ? ምን እያሰብሽ ነው? አክቹሊ አንድ ፕሮጀክት ላይ እየሰራሁ ነው። ቲዲኤፍ ነው የሚባለው፣ ትግራይ ዴሊበሬሽንስ ፎረም ነው የሚባለው እና በትግራይ የወደፊት እጣ ፈንታ ላይ ትግራይ እንግዲህ ሀብቷ ተጋሩ ናቸው። ተጋሩ ደግሞ አሁን ደግሞ ከምን ጊዜም በላይ ተበትነዋል። በየተለያየ ዓለማት ነው ያሉት እና አገር ውስጥም ያሉት እዚህ ውጭም ያሉት ምክክር የሚያደርጉበት ከዚህ በኋላ እንዴት ነው ትግራይ የምታገግመው የሚለው ራሱን የቻለ ትልቅ ጥያቄ። ይሄ በትውልድ ሁሉ እንደው አዲስ ግኝትና ሳይንሳዊ ዘዴ ተገኝቶ ህብረተሰብን በአፋጣኝ የሚያክምና የሚያድን ግኝት ካልተገኘ በስተቀር ጊዜ የሚወስድ ነገር ነው እና ይሄ ደግሞ ማናችንም እያንዳንዳችን ዳር የምንቆምበት አይደለም እና በዛ ይሄን መድረክ በመፍጠር የምንወያይበት ሳይንቲስቱም፣ መንፈሳዊ አባቱም፣ ኒውትሪሽኒስቱም፣ ሳይኪያትሪስቱም፣ ኢንጂነሩም ሁሉም መጥቶ
ሀሳቡን የሚሰጥበት እና የሚወያይበት ይሄ ምልህ እንደ ህዝብ ብዙ ጥያቄዎችን የጫረብን ነው። እንደገና ተጠቀሙባት ጫረን እና ብዙ ጥያቄዎች ያነሳብን ነው እና ስለዚህ እነኚህን ጥያቄዎቻችንን የምንመልስበት እና ግልጽ ውይይት የምናደርግበት ተጋሩ ብቻ ሳይሆኑ እጅግ ሰፊ የሆኑ ዛሬ ለቆምንበትና ቆመን ለምንሄድበት ከግለሰብ ጓደኝነት ጀምሮ አጠገባችን በመሆን የሚረዱን የሚያግዙን የተጋሩ ወገኖች እጅግ ብዙ አሉ። እነሱንም ያሳተፈ በእንግሊዘኛ በትግርኛ እና በአማርኛ ነው የሚሆነው። በሶስት ቋንቋዎች ውይይቶችን ለማካሄድ ነው እቅዴ። ይሄ ነው። እንዲሳካልሽ እመኛለሁ። በጣም አመሰግናለሁ። እንዳልሽው ረዘም ያለ ጊዜ ወስደናል። እንዲህ ባለ መልኩ የተሰበረው ዝምታ እንደተሰበረ እንደሚቀጥል ነው ተስፋ የማደርገው። በጣም ይቅርታ የምልህ አድማጮችን የርዕዮት አድማጮች አውቃለሁኝ። እኔም የርዕዮት አድማጭና ተከታታይ ነኝ። እኔም የርዕዮት ፋን ነኝ አውቃለሁኝ። በጣም ይቅርታ ጠይቃለሁ። ኢሞሽናል ስሜታዊ የሆንኩባቸው ሁኔታዎች አሉ። እኔም ራሴ ደግሞ ምናልባት የሀሳብ ፍሰቴም ግራ ካጋባም ይቅርታ ጠይቃለሁ። በአንዳንድ ጉዳዮች ላይ ደግሞ ጠንከር ያለ አቋም ይዤባችሁም ከሆነ ጊዜና ያንን እንደዛ ላደረገኝ ነገር መድኃኒት ሲገኝ መመለሴ አይቀርምና ለማንኛውም ስላዳመጣችሁ አመሰግናለሁ።